ሰላም ቤተሰቦቻችን ከኤብሬች ኢዜ ከሞርጋን ሮጀርስ ከማድዌኬ ከክሪስቲያን ሙስኬራ ከቤንጃሚን ሼሽኮ ከቪክቶር ኮሬሽ ከሮድሪጎ ጎየስ እና ከሌሎች ከአርሰናል ጋር ስማቸው ከተያያዙት ተጫዋቾች ወይም ደግሞ እኛ በተደጋጋሚ ስማቸውን ስንጠራቸው ከነበሩ ተጫዋቾች ጋር በዛሬው ዕለት ዴቪድ ኦርንስቴን እና ጓደኞቹን ጄምስ ማክኒኮላስን ጨምሮ ማለት ነው ትራንስፈር ዲል ሺት ብለው ዘ አትሌቲክ ላይ በየሳምንቱ ይዞት የሚወጡት ነገር አለ እና አዳዲስ መረጃዎችን አዳዲስ አፕዴቶችን እውነተኛ የሆኑ በተለይ ደግሞ እነዚህን መረጃዎች በሚያጠናክሩበት ሰዓት ላይ ከክለብ ኃላፊዎች ይመለከታቸዋል ብለው ከሚታሰቡት ማለት ነው እንደገናም ደግሞ ከወኪሎች ከተጫዋቾቹ ጋር እንዲሁም ከሌሎቹ በሌላ መንገድ ያጣሩትንና ኮንፈርሜሽን ያገኙበትን ነው ይዞ የሚመጡትና እሱን በተመለከተ ዛሬ ወደ 5 ሰዓት አካባቢ ዛሬ ጠዋት በእኛ አቆጣጠር ማለት ነው መረጃውን ለቀውት ነበረ። እንደዚሁም ደግሞ እነዚህን መረጃዎችን ካገኘን በኋላ ደግሞ በተጨማሪም ደግሞ አዳዲስ መረጃዎችን ይዘን እነዚህን የሚያጠናክሩና በተለያየ መንገድ ከሌሎች ቦታዎች ላይ ያገኘናቸውን መረጃዎች ይዘን መጥተናል። ዛሬ እንግዲህ በቀጥታ ስርጭት ያልተገናኘ ነው ከምሽቱ 1 ሰዓት ተኩል ጀምሮ ከቢኒ ጋር የፖድካስት ፕሮግራም አለን ከቶማስ ፓርቲ የዝውውር የጀርባ ታሪክ ጋር በተያያዘና ሌሎች መረጃዎችንም ይዘን እንቀርባለን ብለን ስላሰብን ነውና ይህንን መረጃዎች እያጋራናችሁ አብረን ቆይታ እናደርጋለን። ነገ ከተሳካልን በቀጥታ ስርጭት ተመልሰን እንገናኛለን ብለን እናስባለን። ዛሬ ማታም አብረን እንድንገናኝ በአክብሮት እየጋበዝኳችሁ ወደ መረጃዎቻችን እንለፍ። ዛሬ እንግዲህ የኬፓ ቀን ነው። ኬፓ አሪዛባላጋ የአርሰናል 13 ቁጥር የለበሰ በረኛ ሆኖ መጥቷል ማለት ነው። ዛሬ የኬፓ ቀን ነው። ቪዲዮዎች ነበሩ። ቪዲዮዎቹን በቴሌግራም ግሩፕ ላይ አጋርተናል። ሌሎቻችሁም እያያችሁት ይሆናልና ገብታችሁ እንድትመለከቱት ዛሬ የኬፓ ቀን ብለን እንድናስበው ነው በአክብሮት የምጠይቃችሁ ማለት ነው። እንቀጥል። ኤብሬች ኢዜን በተመለከተ ዛሬ ዴቪድ ኦርንስቴን እና ጄምስ ማክኒኮላስ ያጋሩ መረጃ አለ። አርሰናል ኤዜን ሲያስፈርመው ወይም ደግሞ ኤዜን ማስፈረም ሲያቅድ ትናንትና እኔ ስለ የነበረው ነገር አለ፣ ግን ከሱ ፍጹም ተቃራኒ በሆነ መልኩና በሌላ አይነት ፕሮፋይል ሊያመጣው እንደፈለገ ነው እየተነገረ ያለው ማለት ነው። ያ ማለት በግራ መስመር እናስፈርመዋለን ብለን ከምናስበው አጥቂ ጋር ፍጹም እንደማይገናኝ ነው እየተነገረ ያለው። ስለዚህ በአጥቂ ዲፓርትመንት ላይ ሶስተኛ ተጫዋች ሆኖ ሊመጣ እንደሚችል ነው እየተነገረ ያለው። የቤንጃሚን ሼሽኮ ኦር ቪክቶር ኮሬሽ ከዛ ደግሞ በግራ ክንፍ ላይ ከያዝናቸው ከሞርጋን ሮጀርስ ወይም ደግሞ ከዚህ ከሮድሪጎ ጋር በተለይ ሌሎችም ተጫዋቾች ጋር የማይገናኝ እንደሆነ ነው የኤብሬች ኢዜ እየተነገረ ያለው ማለት ነው። እንግዲህ ያው በሳምንቱ መጨረሻ ላይ አርሰናል አጠቃላይ እቅዱን እንዳቀረበ ሲነገር ነበር ማለት ነው። እንግዲህ አሰልጣኝ ሱፐር ሚኬል አርቴታም ያው እንደነበረ ነው የሚነገረው ማለት ነው። አይ ቲንክ በአካል አይመስለኝም፣ ምክንያቱም እሱ ስፔን አሁንም ያው እዛ በአይ ቲንክ ስፔን ማርቤል ላይ መሰለኝ ያለውና በዛ ጉዳይ ላይ ነው ያለው። ስለዚህ በቪዲዮ ኮንፈረንስ ይሆናል ብዬ ነው የማስበው። እንደ መረጃዎች እንደሚያሳዩት ከሆነ ተጫዋቹ በአርሰናል እቅድ በጣም ደስተኛ እንደሆነ፣ ነገር ግን አርሰናል እስካሁን ክለብ ለክለብ ምንም የጀመረው ነገር የለም። አንድ ነገር ያገኘ ነው ወይም ደግሞ እነ ዴቪድ ኦርንስቴንም እነ ቤን ጃኮብስም ያሉት ነገር ግራም ያጋባ ነገር ነው ያለው። በነገራችን ላይ እዚህ ጋር ምንድን ነው የሚለው አርሰናል የመልቀቂያ ዋጋ የተለጠፈበት 68 ሚሊዮን ፓውንድ ውድ ነው ብሎ እንደሚያስብና ከዚህ በታች ሊያዛወረው እንደሚፈልግ ነው የተነገረ ያለው ማለት ነው። ያው መልቀቂያ ዋጋው ላይ 68 ሚሊዮን ፓውንዱ ላይ 60 ሚሊዮኑ ቤዝ ፊ ነው ወይም ደግሞ የማይቀነስ ክፍያ ነው። 8 ሚሊዮን ፓውንዱ ደግሞ ኖርማሊ በአዶንስ ደረጃ የሚመጣና በቦነስ መልክ የሚከፈሉ ናቸው። በመጫወቻ ጊዜ በተለያየ መንገድ ባሳካው ዋንጫ ባገባቸው ጎሎች ምናምን ተብሎ የሚታሰብ ማለት ነውና አርሰናል እንግዲህ እነዚህ ነገሮች በጣም ተጋነዋልና እንዲቀነስ ይፈልጋል የሚል መረጃ ነው እየወጣ ያለው ማለት ነው። ይህን በተመለከተ እንግዲህ በቅርብ ቀናት ውስጥ ደግሞ ብዙ ነገሮች ይኖራሉ ተብሎ ይታሰባል ማለት ነው። ስለዚህ የኤብሬች ኢዜ ጉዳይ አርሰናል እነ ዴቪድ ኦርንስቴን አጠቃላይ ከዝውውር ጋር በተያያዘ የተሻለ መረጃ አላቸው ተብሎ የሚታሰቡት የክለቡ ውስጥ አዋቂ ብለን የምናስባቸው በዚህ ጉዳይ ላይ በትክክለኛው መንገድ ነው መረጃው አለ። አርሰናል በጣም ከተጫዋቹ ጋር በፐርሰናል ተርም ደረጃ ሁሉን ነገር ጨርሷል። ክለብ ለክለብ የሚሆነው ነገር እንግዲህ በቀጣይ እናያለን የሚል መረጃ ነው እየወጣ ያለው ማለት ነው። ከዛ በኋላ እንግዲህ ያው የክሪስቲያን ሙስኬራን ጉዳይ ይመለከታል። ክሪስቲያን ሙስኬራን በተመለከተ ያው የተለያዩ መረጃዎች ናቸው እየወጡ ያሉት። ዛሬ እንግዲህ አዲስ መረጃ ወደ ስፔን እና ካዴና ሴሪ ያወጡት ያሉት መረጃ አዲስ ሊቀመንበር ሾመዋል ቫሌንሺያዎች ማለት ነውና የክለቡ ሊቀመንበር ማለት ነው። ከሱ ጋር ነው እንግዲህ ኔጎሺዬሽን ያለው። አሁን ያ ግለሰብ እንደሚባለው ከሆነ አዲስ የመጣው ግለሰብ ይሄንን ፋሲሊቴት የሚያደርገው ምንድነው? ሁለት ነገሮች ነው ያሉት በቫሌንሺያ ደረጃ። አንደኛ አዲስ ኮንትራት ማቅረብ ነው። ደሞዙን ያው ትልልቅ ከሚባሉ ተጫዋቾች ጋር እንኳን ማስጠጋት ባይቻል ግን በጣም በተሻለ መልኩ ደሞዙን የመጨመርና ከዛ በኋላ ግን ሪሊዝ ክሎዙን ከ80 ሚሊዮን ዩሮ በላይ የማድረግ እቅድ እንዳላቸው ነው የመጀመሪያው ነገር። ሁለተኛው ደግሞ ይሄ ማይሳካ ከሆነ ክለብ ለክለብ አርሰናል ከቫሌንሺያ ጋር የሚያደርጋቸውን
የኮንትራት የተጫዋቹን የመልቀቂያ ነገር ማፍጠን የተመለከቱ ነው መረጃዎቹ እየወጡ ያሉት ማለት ነው። እና አርሰናል እንግዲህ በጣም ከፍተኛ ደሞዝ ነው ያቀረበለት። በጣም አሪፍ ፕሮጀክት ቀርቦለታል። የ6 ዓመት ኮንትራት ፈርሟል። ኦልሬዲ የሂርዊጎ ጉዳይ የሚል መረጃ ነው እየወጡ ያሉት። ብቻ ዞሮ ዞሮ የክርስቲያን ሙስኬራ ጉዳይ አትሌቲክን በዚህ መልኩ ነው የዘገበው። በዚህ ሳምንት ይጠናቀቃል ተብሎ ነው የሚታሰበው። በነገራችን ላይ አሰልጣኝ ሱፐር ሚኬል አርቴታ በቀጣይ ሳምንት የዛሬ ሳምንት ሰኞ ወይም ማክሰኞ ማለት ነው አርሰናል በፕሪሲዝን አጠቃላይ በክለቡ ተጫዋቾቹ በሱባህ ሪያሊቲ ትሬኒንግ ተገኝተው ያው ኦልሬዲ ወደ ስፔን ማርቤል እንሄዳለን። ከዛ የፕሪሲዝኑ ይጀምራል ማለት ነው። እነዚህ ተጫዋቾች በዚህ መልኩ እንዲመጡለት እንደሚፈልጉ ነው እየተነገረ ያለው ማለት ነው። በጣም ዛሬ አነጋጋሪ ሆኖ ከወጣውና ብዙዎችን የአርሰናል ደጋፊዎች ካበሳጨው ዜና አንዱ ብዬ የማስበው የማድዌኬ ጉዳይ ነው። እንግዲህ ያው የማድዌኬን ጉዳይ ሁላችንም እንደምናውቀው ይሄ ቼልሲ ተጫዋች በቀኝ ክንፍ ነው የሚጫወተው። በእኛ በኩል ደግሞ ቡካዮ ሳካ አለ። በአርሰናል ቤት ውስጥ የቡካዮ ሳካ ባካፕ ይሆናል ተብሎ የሚታሰብና ያንን ቦታ አዳፕት እንዲያደርግ የሚታሰበው ተጫዋች ኤታን ንዋኔሪ ነው። እና እንዴት ነው የማድዌኬ ጉዳይ እዚህ ጋር ሊነሳ የቻለው ምናምን የሚል ነገር ያው መረጃዎች በጣም በብዛት ሲወጡ ነበረ። የአርሰናል ደጋፊ ብዙ ሲነጋገርበት ሲጨቃጨቅበት የነበረው ጉዳይ ነው። እዚህ ላይ እነ ዴቪድ ኦርንስቴንም ስሙን አንስተውታል ከነ ሞርጋን ሮጀርስ ጋር ማለት ነው። የነ ሞርጋን ሮጀርስን ጉዳይ እንደዚሁ እንዳለ ነው። አስቶን ቪላ ሞርጋን ሮጀርስን ይሸጠዋል አይሸጠውም ራሱን የቻለ ሌላ ጉዳይ ነው። ትናንትና ስንለው እንደነበረ ፒኤስአርን በተመለከተ የሴቶቹን ክለብ ገዝተዋል። ያው ከአንዱ ወደ አንዱ አገላብጠውታል ማለት ነው ገንዘቡን። ስለዚህ ሞርጋን ሮጀርስን ይሸጡታል አይሸጡትም በእርግጠኝነት መናገር ባይቻልም እዚሁ ጋር የማድዌኬን ስም አገናኝተውት ነበር ማለት ነው። እንዳገኘሩት እኔ ከአርሰናል ውስጥ አዋቂ ተብሎ ከሚመጡት ያገኘሁት መረጃ ምንድን ነው የሚለው አሰልጣኝ ስፖርቲንግ ዳይሬክተራችን አንድሪያ ቤርታ በመስመር ወይም ደግሞ በአጥቂ ቦታ ላይ ካናገራቸው ተጫዋቾች አንዱ የማድዌኬ ካምፕ እንደሆነ ነው የተነገረ ያለው ማለት ነው። አጠቃላይ የተጫዋቹ ፍላጎት ምን ይመስላል፣ ገንዘቡ ምን ያህል ነው፣ ይሄ የተሰሩት መረጃን የመሰብሰብ ነገር ላይ ማለት ነው። እና እሱን ጉዳይ ነው እንግዲህ የማድዌኬን ነገር ዛጋ ነበር የተነሳው። አይ ቲንክ ያው የቆየ ነገር ነው። አሁን እንደ አዲስ የመጣበት መንገድ ዝም እየሳስበው ይመስለኛል። በቅርብ እንግዲህ መሐመድ ቅዱስን ማስፈረም ይፈልጋሉ ቼልሲዎች። ስለዚህ ማድዌኬን ደግሞ ኦፍሮድ ማድረግ ይፈልጋሉ። ይሄ መረጃው አላቸው። ግን የአርሰናል ይሄ ፍላጎት በጣም ሲሪየስ ሆኖ ስላልመጣ አርሰናል ፍላጎቱን በግልጽ በረም ስላላሳየ አሁን ያው ሚዲያ ላይ በማምጣት ነገርየውን ለማጮህ እንዳሰቡ ነው የሚነገረው። ታስታውሳላችሁ እንግዲህ እነሱ ከወልቭስ ፔድሮ ኔቶን እያመጡ ለእኛን ስተርሊንግ የሰጡበትን መንገድ ሁላችን እናስታውሳለን። ይሄ ነገር በፍጹም አይደገምም ብዬ ነው ማስበው። እና አሁን የማድዌኬ ጉዳይ አርሰናል በቃ መረጃዎችን ከመሰብሰብ ያለፈ ምንም ነገር እንደሌለ ነው። ልጁም ደግሞ ተጠይቆ ነበረ እንደሚባለው ከሆነ ማለት ነው በአርሰናል ደስተኛ ነው፣ ለመጫወት ፍላጎት አለው። ይቅርታ ቤተሰቦች፣ ነገር ግን የቡካዮ ሳካ ባካፕ መሆን እንደማይፈልግና ከቡካዮ ሳካ ጋር መፎካከር እንደማይፈልግ ነው የተናገረው። ያም ደግሞ ለመሆን በጣም አስቸጋሪ የሚሆን ይመስለኛል። ምክንያቱም ቀጣይ ዓመት ዓለም ዋንጫ አለ። ስለዚህ ይሄ ተጫዋች በቂ መጫወቻ ጊዜ ማግኘት አለብኝ ብሎ የሚያስብ ሰው ነው እና በዚህ ጉዳይ ላይ ያለው የማድዌኬ ጉዳይ አርሰናል መረጃዎችን ከመሰብሰብ ያለፈ ነገር እንደሌለን እየተነገረ ያለው ማለት ነው። ሌላኛው እንግዲህ ጋብሪኤል ማርቲኔሊን ይመለከታል። ጋብሪኤል ማርቲኔሊን በተመለከተ ዘአትሌቲክ የዛሬ 3 ሳምንት አካባቢ ያወጡት መረጃ አለ። አርሰናል ጋብሪኤል ማርቲኔሊን አይሸጥም ወይም አይነኬክ ተብለው ካሰባቸው ተጫዋቾች ውጭ አድርጎታል። በነገራችን ላይ ኮንትራት አለው፣ 2 ዓመት ቀሪ ኮንትራት አለው። 1 ዓመት ኦፕሽናል ነው። እስከ 28 አርሰናል አክቲቬት ማድረግ ይችላል። ደሞዙ በሳምንት ከ190,000 ፓውንድ በላይ ነው ጋብሪኤል ማርቲኔሊ። ነገር ግን በአርሰናል ቤት ውስጥ በበቂ ሁኔታ ብቃቱ ከዚህ በላይ ያድጋል ተብሎ የማይታሰብና ይቅርታ ቤተሰቦቻችን ስታግኔት አድርጓል ወይም ቆሟል ተብሎ ከሚታሰቡ ተጫዋቾች አንድ ነው ጋብሪኤል ማርቲኔሊ። ያው ይሄ ያለውን እምነት ነው እየነገርኳቸው ያለው። ስለዚህ አርሰናል በግራ መስመር ለሚያመጣቸው ተጫዋቾች ሂሳቦችን በደንብ ከፍ ያለ ሂሳብ የሚጠየቅ ከሆነ ሂሳቦችን ፋይናንሶችን አኪሙሌት ለማድረግ ወይም ገንዘቦችን ለመሰብሰብ ጋብሪኤል ማርቲኔሊ ለሽያጭ ሊያቀርቡ ይችላል ተብሎ ከሚታሰቡ ተጫዋቾች አንዱ ነው። ከ50 ሚሊዮን ፓውንድ በላይ የተገመተ ተጫዋች ነው። በአርሰናል ቤት ውስጥ እሱን ኦፍሎድ የማድረግ እቅድ እንዳለ ሲነገር ነበር ማለት ነው። እንግዲህ አሁን ያው መረጃው እየወጣ ያለው የቤን ጃኮብስ ነው። ቤን ጃኮብስ እንግዲህ ይሄ የጊሚ ስፖርት ያው ከዝውውር ጋር በተያያዘ በነገራችን አሁን አዲስ እየመጣ ያለ ሰው ነው። ኮኔክሽኖች አሉት፣ በተለይ በሳውዲ ፕሮ ሊግ በደንብ መረጃዎች አሉት እና እሱ ይዞት የመጣው ነገር ምንድነው? አልናስር ሉዊስ ዲያዝን ማግኘት የማይችሉ ከሆነና ሉዊስ ዲያዝን የማይሸጡት ከሆነ
ሊቨርፑሎች ሉዊስ ዲያዝን ወደ አልናስር የማይልኩት ከሆነ በጣም ሲሪየስሊ የሚያስቡ ተጫዋች ጋብሪኤል ማርቲኔሊን እንደሆነ ነው እየተነገረ ያለው ማለት ነው። እንግዲህ እሱ የሚለው ምንድነው አርሰናል የመሸጥ ፍላጎት የለውም ተብሎ ቢታሰብም ገንዘብ ከመጣ በጣም ላይ የሆነ ገንዘብ ከመጣ አይናቸውን ላያሹ ይችላሉ ሁሉ እንደሚያስቡ ነው እየተነገረ ያለው። ተጫዋቹ የመሄድ ፍላጎት የለውም የሚል ትናንትና እነ ጄምስ ቤንጂ የሲቢኤስ ጋዜጠኛ ማለት ነው ያጋራው መረጃ አለ። አርሰናል እሱን የመሸጥ ፍላጎት የለውም፣ ፋይናንሻሊ ብዙም እሱን ለመሸጥ የሚያስቸግራቸው የሚያስጨንቃቸው ነገር የለም የሚል ነገር ነበር የተናገረው። ዛሬ ጠዋት ግን ዴቪድ ኦርድስቴን አርሰናል ትልልቅ የተባሉ ዝውውሮችን በተለይ ደግሞ እንደነ ሮድሪጎ አይነት ዝውውሮችን ማድረግ ከፈለገ ወይም ደግሞ ወደዛ የሚሄድበት መንገድ ካለ የተወሰኑ ሂሳቦችን ከፍ አድርጎ ገንዘቦችን ማሰባሰብ አለበት ከፋይናንስ ሕጉ አንጻር ያው ኮምፓቲብል ለመሆን ማለት ነውና የዚህ ጉዳይ ላይ ጋብሪኤል ማርቲኔሊ ሊሸጥ የሚችልበት እድል እንደሚኖር ነው የተነገረ ያለው። ጋብሪኤል ማርቲኔሊ ወደዛ መሄድ አልፈልግም ቢልም አርሰናል ግን አልሸጠውም የሚል ቃል እንዳልተናገረ ቤተሰቦቻችን እዚህ ጋር እንትን ማድረግ ፈልጋለሁ ማለት ነው። እዚሁ ጋር አያይዘን እንግዲህ የነ ጉሊየርሞ ራይ እና የነ ማሪዮ ኮርቶኛ እዚሁ ዘ አትሌቲክ ትራንስፈር ዲልሺት ላይ ሮድሪጎ በተመለከተ ያስቀመጡት ነገር አለ። እንግዲህ ያው ዣቪ አሎንሶ ፈልጓለሁ ወዷለሁ ምናምን ነገር ቢልም ከቃል ባለፈ ወደ ተግባር ሊገለጽ የሚችል ነገር እንደሌለ ሁላችንም እያየን ያለነው ነገር ነው ቤተሰቦቻችን። ምክንያቱም ያው ሮድሪጎን እየተጠቀመበት አይደለም። አሁንም ዛሬ ከጁቬንትስ ጋር ባላቸው ጨዋታ ተጫዋቹን እንደማይጠቀመው ነው እየተነገረ ያለው። እነ ማርካ ቀድማ ወጥተውታል። ዞሮ ዞሮ ኦልሬዲ ልጁ ደስተኛ አይደለም የሚል መረጃ ነው እየወጣ ያለው። ልጁ ደስተኛ አይደለም ባለው የመጫወቻ ጊዜ ኦልሬዲ ቤንች ላይ ነው ያለው። እንግዲህ ሰውየው ዣቪ አሎንሶ ማለት ነው ኤክስፐሪመንት እያደረገ ነው፣ ሙከራ እያደረገ ነው። አንዳንድ ነገሮች ይሰራሉ አይሰሩም የሚሉትን ነገሮች እየሞከረ ነው የሚል ነገር ነው ያለው። ቫልቨርዴን በሮድሪጎ ቦታ እያጫወተ ሙከራ ለኔ ብዙም ስሜት የሚሰጥ ስላልሆነ ነው። ዞሮ ዞሮ ግን ማድሪድ አዋዶ ሂሳቡን በጣም ሰቅሎ ለመሸጥ ፈልጓል። ለምን የተጫዋቹን ካሁኑ ከተጫዋቹ ጋር እሰጥ አገባ ውስጥ የሚገባ ከሆነ ዋጋው ሊቀንስ ስለሚችል ማለት ነው። ከዝውውሩ 90 ሚሊዮን ዩሮ አካባቢ ይፈልጋሉ ተብሎ ይታሰባል። ከፍተኛ ደሞዝ ነው የሚፈልገው ሮድሪጎ። አርሰናል ይሄንን ዝውውር ከኤዜ ጋር ምንም እንደማያገናኘው እነ ዴቪድ ኦርንስቴን ነግረውናል ማለት ነው። ስለዚህ ሮድሪጎ የሚመጣ ከሆነ አርሰናል ከፍተኛ የፋይናንሻል እንትን ውስጥ ሊገባ ይችላል፣ ኮንስትሬንት ውስጥ ሊገባ ስለሚችል ያንን ኮንስትሬንቱን ለማካካስ ሲባል ጋብሪኤል ማርቲኔሊ ሊሸጠው እንደሚችል ነው። እነ ጉሊየርሞ ራይ እንደገና ደግሞ እነ ማሪዮ ኮርቶኛም እያሉ ያሉት ምንድነው ልጁ ደስተኛ አይደለም፣ ሮድሪጎ ደስተኛ አይደለም። እንግዲህ ዛሬም ከእንትኑ ውጭ ሲያደርገው ምን ይሆናል የሚለው ነገር አብረን እንመለከተዋለን ማለት ነው። ትልቁ ነገር አርሰናል አሁን አርሰናል ቤት ውስጥ ዝውውሩን የማጓተት የማራዘም እቅድ በማድሪድ እንደተያዘ ይታወቃል። ምክንያቱም አርሰናል በዛ መልኩ ጫና ውስጥ ገብቶ ያው የተባለውን ሂሳብ እንዲከፍል ማለት ነው። እዛ ድረስ እንሄዳለን አንሄድም የሚለውን ነገር አብረን የምንመለከተው ይሆናል ማለት ነው ቤተሰቦቻችን። ከዛ በተጨማሪም እንግዲህ ያው በአርሰናል ቤት ውስጥ ከዚህ ከቤንጃሚን ሼሽኮና ከቪክቶር ዮኬሬሽ ጋር በተያያዘ ዛሬ እንደ አዲስ ይወጣ የነበረ መረጃ አለ። አስቂኝ መረጃ ነው በነገራችን ላይ። ከዛሬ ጀምሮ የቪክቶር ዮኬሬሽ ተጫዋቹና ወኪሉ ያስቀመጡት ሂሳብ 60 ሚሊዮን ሲደመር 10 ሚሊዮን ዩሮ አጠቃላይ 70 ሚሊዮን ዩሮ የዝውውር ፓኬጅ ተግባራዊ ይሆናል። ይህንን አንድ ክለብ አቅርቦ ስፖርቲንግ ሊዝበን አልቀበለም የሚል ከሆነ 10 ሚሊዮን ዩሮ ቅጣት ይቀጣል የሚል አግሪመንት አላቸውና ያንን ነገር ይቀጣል የሚል ዜና ሲወጣ ነበረ። ያው ከዚህ በፊት ተደጋጋሚ ተናግሬያለሁ። የፌዴሪኮ ባሬናስ 10 ሚሊዮን ዩሮን ከፍለን የዝውውር መልቀቂያ ሂሳቡን 100 ሚሊዮን ዩሮን ጠይቃለን ብለው ያው ቁርጣቸውን ነግሯቸዋል ለቪክቶር ዮኬሬሽ እና ለሐሰን ቺቲንካያ ማለት ነው። ስለዚህ አርሰናል እዚህ ቤት ውስጥ ራሱን ያገኛል ብሎ ማሰብ በጣም ከባድ ነው። ነገር ግን ዛሬ እንደ ኮት ኦፍ ሳይድ ያው ኮት ኦፍ ሳይድን በተወሰነ መልኩ በጥርጣሬ ያዙ ለቤተሰቦቻችን። አንዳንድ ትክክል መረጃ ይለቃሉ፣ አንዳንድ የተሳሳተ መረጃ ይለቃሉና እነ ኮት ኦፍ ሳይድ እንደሚለው ከሆነ አርሰናል በ75 ሚሊዮን ዩሮ ኦልሬዲ ተቀራርቧል የሚል መረጃ ነው እየወጣ ያለው። ቤንጃሚን ሼሽኮ በቅርብ ቀናት ውስጥ የአርሰናል ንብረት ይሆናል የሚል መረጃ ነው እየወጣ ያለው። ፐርሰናል ተርም አሳሳቢ አይደለም፣ ብዙ ነገሮች የተነገሩበት ስለሆነ በዚህ ጉዳይ ላይ ደግሜ መናገር አልፈለግም። ነገር ግን አሰልጣኝ ሱፐር ሚካኤል አርቴታ በጣም ስትረስ አድርጎ ለአንድሪያ ቤርታ ያሳወቀውና የነገረው ነገር ቢኖር ምንድነው ተጫዋቾቹ የሚፈልጋቸው ተጫዋቾች ጠቅላላ ፕሪሲዝን ከመጀመሩ በፊት ከክለቡ ጋር አብረው እንዲገኙለት እንደሚፈልግ ነው እየተነገረ ያለው ማለት ነው ቤተሰቦቻችን። ስለዚህ በቀጣይ ሳምንት ፕሪሲዝን ይጀምራል። አይ ቲንክ ሰኞ መሰለኝ ጁላይ 7 ማለት ነው ፕሪሲዝን ይጀምራል። አርሰናል እዛ ጋር ተጫዋቾቹ እንዲገኙለት ይፈልጋሉ፣ አርቴታም ተጫዋቾቹ እንዲገኙለት ይፈልጋል። በዚህ ሂደት ውስጥ እንግዲህ እነዚህን ተጫዋቾች የማካተት እና አብሮ አዳዲስ ተጫዋቾችን የማምጣት በክለብ ውስጥ ደግሞ ቀጣይነት የላቸውም ተብሎ የሚታሰቡ ተጫዋቾችን ደግሞ ኦፍሎድ የማድረግ ደግሞ ካሁኑ ያው እሱ የማይፈልጋቸውን ከቀድ ውጭ የሆኑ ተጫዋቾችን ደግሞ የመሸጥና በውሰት የሚላኩትን ተጫዋቾች የመላክ ቅድም እንዳለ ነው የተነገረ ያለው። እንደነ ቶሚ ሴትፎርድ አይነት ያው በረኛችንን ታስታውሱታላችሁ። አምና ከአያክስ የገዛነውን በረኛ ስቴቨንጅ የሚባል ክለብ አለ ታች ይፈልጉታል የሚል መረጃ እየወጣ ነው ያለው። እኔ እውነት ለመናገር የዚህ ዝውውር እንደዚህ አይነት በውሰት የምንሰጣቸው ተጫዋቾች
በአውሮፓ ትልልቅ ጨዋታዎች ላይ መጫወት የሚችሉ ተጫዋቾቹ ተሽጠው ገቢ ሊያገኙ የሚችሉ ወይም ደግሞ ብቃታቸውን አፕግሬድ አድርገው ወደ ክለቡ መጥተው ክለቡን ሊጠቅሙ የሚችሉበት ቦታ ላይ ራሳቸውን የማያገኙ ከሆነ በዚህ በጣም አስቀያሚ በሆነ የኤዱ የውሰት መንገድ አርሰናል መሄድ የለበትም ብዬ ነው የማስበው። ምክንያቱም ያሉን ተጫዋቾች ትልልቅ ቦታ ላይ በውሰት መስጠት ካልቻለን እዛው ሊቀሩ የሚችሉበት መንገድ ከሌለ ወይም ደግሞ በጣም ችሎታቸውን አውትሻይን አድርገው ለሌሎች ገበያዎች ላይ ማምጣት ካልቻሉ ለአርሰናል በጣም አክሳሪ ይሆናል ብዬ ነው የማስበው። በአጠቃላይ አሁን ያሉት መረጃዎች እነዚህ ናቸው። ማድዌኬ ጉዳይ አርሰናል ጀስት ከመፈለግ ውጪ ማለት መረጃዎችን ከመሰብሰብ ውጪ ያለፈ ነገር እንደሌለ ነው እየተነገረ ያለው። ከዛ የኤዜን ጉዳይ እንዳልኳችሁ በጣም ኮንክሪት የሆነ ንግግር አለ፣ ውይይት አለ። ነገር ግን መዳረሻው ምን ይሆናል? በተለይ ደግሞ ክሪስታል ፓላስ ያስቀመጠውን የመልቀቂያ ሂሳብ የማንከፍል ከሆነ ኦኬ፣ ከዛስ ምንድነው ሀሳባቸው? የኛ ሰዎች ምንድነው ሀሳባቸው? ምንድነው እቅዳቸው የሚለው ነገር አብረን የምንመለከተው ይሆናል ማለት ነው ቤተሰቦቻችን። ከዛ በተጨማሪ እንግዲህ ከዝውውር ጋር የተያያዙ ለምሳሌ ዛሬ ኬፓን ክለቡ አናውንስ አድርጎታል የሚል መረጃ ነው እየወጣለው። ያው ሁላችንም እያየን ያለን ነገር ነው። ያው አርቴታም ተጫዋቹም እንደገና ደግሞ አንድሪያ ቤርታም አስተያየት ሰጥቷል። ሁሉም ደስተኞች ናቸው። በነገራችን ላይ ኬፓ የተናገረው ነገር አለ። ወደ አርሰናል ስመጣ ያው ማርቲን ኦዲጋርድም ነበረ እንደገናም ደግሞ ካይ ሃቨርትዝን አናግሬው ነበረ ነው የሚለውና ኢንቫይሮንመንቱ አጠቃላይ በክለብ ውስጥ ያለው ድባብ ለተጫዋቾች በተሻለ ተጫዋቾች ብቃታቸውን ለማሳየት በሚችሉበት መልኩ በጣም ሰላማዊና በጣም ደስ የሚል አትሞስፌር እንዳለ ነው እንደነገሩት ነው የተነገረው ማለት ነው። ስለሆነም ቤተሰቦቻችን እኔ ጋር ያሉት መረጃዎች አሁን በዚህ ሰዓት ይህንን መረጃ ከእናንተ ጋር እየሰራው እያቀረብኩ ባለሁበት ሰዓት ላይ ያሉት መረጃዎች ይህንን ነው የሚመስሉት። በተለይ ደግሞ ኬፓ እንግዲህ አንድሪያ ቤርታ የተናገረው ነገር አለ። እንኳን የአርሰናልን ቤተሰብ በሰላም ተቀላቀልኩ ወይም ደግሞ እንኳን ወደኛ መጣ ማለት ፈልጋለሁ፣ እኛ ጋር በመምጣቱ በጣም ደስተኛ ነኝ ብሏል። በጣም ብዙ ልምድ ያለው ተጫዋች ነው። ትልልቅ ዋንጫዎችን ያሸነፈ ነው። እንግዲህ ያው እሱም ይሄንን ነገር ወደ ክለባችን መጥቶ እስኪያሳካ ድረስ ትዕግስቱ የለንም፣ በጣም እድለኞች ነን የሚል ነገር ነው የተናገረ ያለው። እንዲመጣ እንፈልጋለን፣ ከክለባችን ላይ ያለውን የዋንጫ ኤክስፒሪየንስ ወደኛ እንዲያጋባ እንፈልጋለን አይነት ነገር ነው። እንግዲህ ያው በአርሰናል ቤት ውስጥ ሲቆይ በጣም አጓጊ ጊዜ ሊሆን እንደሚችል ለሱ በጣም አሪፍ ይሆናል ጊዜ ብዬ አስባለሁ። የማሸነፍ ሜንታሊቲውን ወደ ክለባችን ይዞ ይመጣል ብዬ አስባለሁ የሚል ነገር ነው ያለው። እንግዲህ ቤተሰቡንም እሱንም እንኳን ወደ ክለባችን በሰላም መጣ ማለት እንፈልጋለን የሚል ነገር ነው እየተነገረ ያለው። ያው የኬፓ ዜና ነው እየወጣ ያለው። በአጠቃላይ በ5 ሚሊዮን ፓውንድ ነው ያገኘ ነው ማለት ነው። ይሄንን በረኛ ቀላል ነገር አይደለም ቤተሰቦቻችን። ብዙ እነ ዊሊያም ጋላስ እንደ ሌሎች ተጫዋቾች እንደነ ቤን ፎስተር እንዴት ወደ አርሰናል ይመጣል ብለው ሲጮሁበት የነበረ ተጫዋች መሆኑን ሁላችንም የምናውቀው ነው ማለት ነው። ሌላኛው ደግሞ ጃሰን አይቶ በተመለከተ አንድ መረጃ እያየው ነበረ። ኒውካስል ስፖርቲንግ ዳይሬክተር አድርጎ ሊቀጥረው ያስባል የሚል መረጃም እያየውኝ ነው ቤተሰቦቻችን። ጃሰን አይቶን ኒውካስል ያው ስፖርቲንግ ዳይሬክተር አድርጎ ሊቀጥረው ያስባል። ታስታውሳላችሁ የኤዱ ምክትል የነበረ ግለሰብ ነውና ይሄ ግለሰብ እንግዲህ ወደ እዛ ይሄዳል የሚል መረጃዎች እያየው ነበረ። በአጠቃላይ ከዛ በተጨማሪ እንግዲህ ዝም ብዬ ያው ከእናንተ ጋር እያወራውን ወይም ይሄን መረጃ እያጋራው ባለበት ሰዓት ላይ አዳዲስ ነገሮችን ለመመልከት እየሞከርኩኝ ነበር። የዙቢሜንዲም ጉዳይ ኦልሬዲ ያለቀ ነገር ነው። አባውት ትንሽ የተወሰኑ ነገሮች ቀኖች ነው እንጂ አልቋል ማለት ይቻላል። በተጨማሪም የክርስቲያን ሙስኬራ ጉዳይ ያው ያለቀ ጉዳይ ነው ቤተሰቦቻችን። ምክንያቱም ተጫዋቾቹ የሂርዊጎ ጉዳይ የሚባለው ነገር ወይም ያ እቺ የነ ፋብሪዚዮ የለመድነው ነገር የሚመጣው ቴክኒካል ነገሮች አሉ ከህግ ጋር ከፋይናንስ ጋር ምናምን በተደጋጋሚ የማወራቸው ነገሮች አሉና የነዛ ነገሮች መሟላት ካልሆነ በስተቀር ይሄንን ያው የክርስቲያን ሙስኬራም ጉዳይ ያለቀ ይመስለኛል። ምክንያቱም ይሄ ሆይሰን የሚባለው ዲያን ሆይሰን የሚባለውን ተጫዋች በዚህ መልኩ ልናመጣው ነበር የፈለግነው። የዲያን ሆይሰን አለመሳካትን ተከትሎ በጣም አሪፍ ግዢ ነው ብዬ ነው ማስበው ክርስቲያን ሙስኬራ እና በዛ መልኩ አርሰናል በጣም ጠንክሮ እየሄደበት ያለው ነገር ነው። እዚህም በተመለከተ ያው ትልቁ ነገር በነገራችን ላይ የክሪስታል ፓላስ የልጆቹ የመልቀቂያ ዋጋ አክቲቬት በሚደረግበት ሰዓት ላይ ተጫዋቹ ነው አብዛኛው ስልጣን ያለው። በነገራችን ላይ አርሰናል ይሄኛው መረጃ ሳይኖራቸው አይቀርም ይመስለኛል። ተጫዋቹ ነው ብዙ ስልጣን ያለው እና ተጫዋቹ የሚፈልገውን ክለብ ፒክ አደረገ በኋላ ከተስማማ በኋላ ነው ከዛ በኋላ ከክሪስታል ፓላስ ጋር ያው የመልቀቂያ ዋጋውን በተመለከተ ኒጎሺዬት የሚያደርገው ማለት ነውና እንግዲህ እዚህ ጋር እየወጣ ያለው መረጃ 68 ሚሊዮን ፓውንዱ በዝቶበታል ብሎ አርሰናል እንደሚያስብ ነው የተነገረ ያለው። ስለዚህ ከዚህ ዋነሰ መውሰድ ይፈልጋል ነው እንግዲህ ኤብሬች እዚህ ጋር የአርሰናል ሰዎች የተነጋገሩትን አናውቅም፣ ግን ያለው መረጃ ይሄንን ነው የሚመስለው። ቤተሰቦቻችን እንግዲህ እኔ ጋር ያሉት የዚህ ሰዓት አርሰናልን በተመለከቱ ያሉ እውነተኛ የምንላቸው መረጃዎች እነዚህ ናቸው። ፕሮግራማችን ከተመቻችሁ ቻናሉን ላይክ
ሼር፣ ሰብስክራይብ ማድረጉን አትርሱ ቤተሰቦቻችን። ይህም ፕሮግራም እንግዲህ ወደ 1 ሰዓት ተኩል አካባቢ ደግሞ በቀጥታ ስርጭት ከቢኒ ጋር የቶማስ ፓርቲ ያልተሰሙ ጉዳዮችን በአጠቃላይ ይሄ ማክሰኞ የተለመደውን የፖድካስቱን ነገር የማስቀጠል ነገር ይዘን እንመጣለን። ቤተሰቦቻችን ከኔ ጋር ስለነበራችሁ በጣም አመሰግናለሁ። መልካም ጊዜ ይሆንላችሁ። አበቃን። ቻው